ሁልጊዜ ሌሎችን ለማስደሰት ስትይ የራስሽን ልብ ሰብረሽዋል? ለመሆኑ ለሁሉም ሰው መልካምና እውነተኛ እያለሽ ለምን አንቺ ላይ ብቻ ክደትና ህመም ይበዛል? በዚህ ቪዲዮ ያንቺን መልካምነት ተጠቅመው ህይወትሽን እንዳያበላሹ የምትከላከይበትንና እውነተኛ ክብሯን ያገኘሽ ጠንካራ ሴት የምትሆኝበትን መንገድ አሳይሻለሁ። በመጀመሪያ ጥሩ ሴት ሆነሽ የምትጎጅባቸውን 5 ምክንያቶችን እኒ። አንደኛ፣ ወሰን አለማበጀት ወይም ላክ ኦፍ ባውንደሪስ። ይህ የሚሆነው ሌሎችን ካላስደሰትኩኝ አይወዱኝም ብለሽ ስለምታስቢ ነው። ለምሳሌ በእኛ ማህበረሰብ ውስጥ ይሉኝታ የሚባል ትልቅ በሽታ አለ። አንድ የቅርብ ጓደኛሽ ሁልጊዜ ብድር እየወሰደች የማትመልስልሽ ቢሆንም እምቢ ካልኳት ትቀየመኛለሽ ብለሽ ደግመሽ ትሰጫታለሽ። ይህም ሌሎች ሰዎች ያንቺን ጊዜ፣ ጉልበትና ገንዘብ ያለምንም ከልካይ እንዲበዘብዙትና በመጨረሻም ምንም እንዳልሰራሽ አድርገው እንዲጥሉሽ ያደርጋል። ወሰን የሌለው መልካምነት ለሌሎች ሰዎች አንቺን እንደ መረጋገጫ ምንጣፍ አድርገው እንዲጠቀሙብሽ ፈቃድ መስጠት ነው። ሁለተኛ፣ ሰዎችን ለመቀየር መሞከር ወይም ዘ ሴቪየር ኮምፕሌክስ። ይህ የሚሆነው በውስጥሽ ያለው ሰፊ የፍቅር አቅም ተጠቅመሽ የተሰበሩ ሰዎችን ለመጠገን ስለምትፈልጊ ነው። ለምሳሌ ሱሰኛ፣ ዓላማ ቢስ ወይም አክብሮት የሌለውን ወንድ በፍቅሬ እቀይረዋለሁ፣ እኔ ካልደረስኩለት ማን ይደርስለታል ብለሽ ህይወትሽን ትሰጪዋለሽ። በዚህም ሂደት ውስጥ እሱን ለመቀየር ስትታገይ የራስሽን ህይወት ታጠፊዋለሽ። እሱ ግን ጭራሽ አንቺንኑ እየበደለ ይሄዳል። አንቺ የራስሽ ህይወት ንግስት እንጂ የሰዎች የህይወት ማገገሚያ ማዕከል አይደለሽም። ሶስተኛ፣ የራስን ፍላጎት መካድ ወይም ሰልፍ ሳክሪፋይስ። የራስሽን ደስታ ትተሽ የሰዎችን ደስታ ታስቀድሚያለሽ። ለምን መሰለሽ? በባህላችን የቤተሰቧን መከራ የምትችል ራሷን የምትጥል ሴት እንደ ምስጉን፣ እንደ ጀግና ስለምትቆጠር ነው። ያንቺን ስቃይ እንደ ትልቅ ክብር አድርገሽ ተቀብለሽዋል። በቤተሰብ ውስጥ ታላቅ እህት ከሆንሽ ሁሉም እስኪበላ ሁሉም እስኪለብስ ትጠብቂና ላንቺ ምንም ሳይቀር ባዶ እጅሽን ትቀሪያለሽ። ራስሽን መተው ሰዎች አንቺን ሁሌም ሰጪ፣ እነሱ ደግሞ ሁሌም ተቀባይ ያደርጋቸዋል። አንዴ አቅማተ ስታቆሚ ግን አንቺንኑ ይኮንኑሻል። ለሰዎች ስትይ ራስሽን አሳንሰሽ የምታይ ከሆነ አንቺ ስትወርቂ የሚያነሳሽ አንድም ሰው አታገኝ። አራተኛ፣ ቀይ መስመሮችን አለማየት ወይም ኢግኖሪንግ ሬድ ፍላግስ። ይህ የሚሆነው ሰዎችን በራስሽ ንጹህ ልብ ልክ ስለምትመዝኝና መጥፎነታቸውን ማመን ስለማትፈልጊ ነው። አንድ ሰው ገና በጅምሩ ሲዋሽሽ፣ ሲያቃልልሽ ወይም ካንቺ ይልቅ ሌላ ነገር ሲመርጥ ዛሬ ተሳስቶ ነው ነገ ይስተካከላል እያልሽ ሰበብ ትፈልጊለታለሽ። ይህ ማለፍሽ ሰዎችን የባሰ እንዲደፍሩሽና ህመሙ ስር ሰዶ እስኪሰብሩሽ ድረስ በዚያ መርዛማ ግንኙነት ውስጥ እንድትቆይ ያደርግሻል። የሰዎችን መጥፎ ባህሪ በይቅርታ ስም እያለፍሽ መኖር መርዝን ማር ነው ብሎ እንደመጠጣት ነው። አምስተኛ፣ ብቸኝነትን መፍራት ወይም ፊር ኦፍ ሪጀክሽን። ይህ የሚሆነው ብቻዬን ከመሆን መጥፎም ቢሆን ሰው ይኑረኝ የሚለው ደካማ አስተሳሰብ ውስጥሽን ስለሚመራው ነው። ሰዎች ጥለውሽ እንዳይሄዱ ስትይ የሚሰድቡሽን፣ የማይመጥኑሽንና ዋጋሽን ዝቅ የሚያደርጉትን ሰዎች ሁሉ አቅፈሽ ትኖሪያለሽ። ይህ ፍርሃትሽ ሰዎችን ሁሌ የበላይ ያደርጋቸዋል። አንቺን ደግሞ በማንኛውም ሰዓት ሊተኳት እንደሚችሉ ዋጋ ቢስ ዕቃ አድርገው እንዲያዩሽ ያደርጋል። ከአንቺ ሰላምና ክብር በላይ ሊሆን የሚችል ምንም አይነት የብቸኝነት ፍርሃት ሊኖር አይገባም። አሁን ይህ ነገር እንዲያበቃና ማንም ሴትነትሽን እንዳይደፍረው ምን ማድረግ እንዳለብሽ 5 መፍትሄዎችን በዝርዝር እነግርሻለሁ። በጥሞና አድምጪኝ። አንደኛ፣ አይሆንም ማለትን ልመጂ። የመጀመሪያውና ዋነኛው ተግባርሽ አይሆንም ወይም አልችልም የሚለውን ቃል ያለምንም ፍርሃት መናገር መጀመር ነው። አንድ ሰው ከአቅም በላይ የሆነ ነገር ሲጠይቅሽ ወይም ላንቺ የማይመችሽን ነገር እንዲያደርግልሽ ሲፈልግ ፊትሽን ሳትቋጥሪ ግን በቁርጠኝነት ይቅርታ አልችልም በዩ። መጀመሪያ አካባቢ ይሉንታ ሊያስጨንቅሽ ይችላል፣ ግን ይሄ ራስሽን የመጠበቂያ ትልቁ ጋሻሽ ነው። የሰዎችን ጥያቄ ውድቅ ስታደርጊ ለገዛ ራስሽ ክብር እየሰጠሽ መሆኑን አዘንጊ። ሁለተኛ፣ ራስሽ ላይ ኢንቨስት አድርጊ። ያ ሁሉ ጊዜና ፍቅር ለሌሎች ከምትሰጪ መጀመሪያ ለራስሽ ስጪው። ራስሽን አሳድጊ፣ አዳዲስ ነገሮችን ተማሪ፣ አንብቢ፣ ስሪ፣ ጤናሽንና ውበትሽን ጠብቂ። አንቺ ጠንካራ፣ ራሷን የቻለችና የተሟላ ማንነት ያላት ሴት ስትሆኚ ማንም ሰው በቀላሉ ሊጫወትብሽ አይችልም። የራስሽን ህይወት የሚያኖርሽ ወይም ደስታሽን የሚያመጣልሽን ወንድ አትጠብቂ። የራስሽ ጀግና ራስሽ ሁኚ። ሶስተኛ፣ የማይመጥኑሽን ሰዎች አርቂ። በህይወትሽ ውስጥ ያሉትን ሰዎች ሚዛን ላይ አስቀምጫቸው። ሁሌ የሚፈልጉሽን ነገር ግን አንቺ ስትፈልጊያቸው
የማይገኙትን ሰዎች ከህይወትሽ አስወጫቸው። የሰዎች ማረፊያና የቆሻሻ መጣያ መሆንሽን አቁሚ። አንቺን ለሚገባውና ለአንቺ ክብር ለሚሰጥሽ ሰው ብቻ ልብሽን ክፈቺ። ጥሩነትሽ የሚገባው ለጥሩ ሰዎች መሆኑን ብቻ አትርሺ። ጥሩ መሆንሽ ጸጋሽ እንጂ ድክመትሽ አይደለም። ነገር ግን ደግነትሽ ከጥበብና ራስን ከማስከበር ጋር አብሮ መጓዝ አለበት። አራተኛ፣ ሬድ ፍላጎች ላይ ወዲያውኑ እርምጃ ውሰጂ። በህይወትሽ ውስጥ ውሸትን፣ ክደትንና ማቃለልን ፍጹም አትታገሺ። አንድ ሰው መጥፎ ባህሪ ሲያሳይሽ ገና በመጀመሪያ ቀኑ አስቁሚው። ይህ ባህሪ አልተመቸኝም ብለሽ በግልጽ ነገሩ። ካልተስተካከለ ግን ጠቅልለሽ ከህይወትሽ አስወጩ። በመጀመሪያው ስህተት ላይ የማትወስጂው እርምጃ ለሚቀጥለው ትልቁ ስብራትሽ የምትከፊው ቅድመ ክፍያ ነው። አምስተኛ፣ ብቸኝነትን አጣጥሚ። ብቻሽን መሆንን አትፍሪ። ብቸኝነት ማለት መተው ወይም ባዶነት ማለት አይደለም። ራስሽን የምታዳምጭበት፣ ጥንካሬሽን የምትገነቢበትና ከፈጣሪሽ ጋር የምትነጋገሪበት ውዱ ጊዜሽ ነው። ሁልጊዜ ከሚሰብሩሽ፣ ዋጋ ከሚያሳጡሽ ሰዎች ጋር በውሸት ከምትስቂ በራስሽ ሰላም ውስጥ መኖር በብዙ እጥፍ ይበልጣል። ክብርሽን ከሚያሳጣሽ ሺህ ሰው ይልቅ ክብርሽን የሚጠብቅልሽ ጤናማ ብቸኝነት ይበልጣል። ይህ ቪዲዮ ዝም ብለሽ ሰምተሽ የምታልፊው ሳይሆን ዛሬውኑ ህይወትሽን የምትቀይርበት ይሁን። አሁን ካልተነሳሽ ማንም መቶ ህይወትሽን አይቀይረውም። ዛሬውኑ ያንቺን መልካምነት ለሚበዘብዙ ሰዎች አይሆንም ማለት ጀምሪ። ይህ መልእክት መልካምነቷ ህመም ለሆነባትና መውጫ ላጣች ለአንዲት እህትሽ ወይም ጓደኛሽ አሁኑኑ ሼር አድርጊው። አንቺም ቢሆን ቻናሉን ሰብስክራይብ በማድረግ ቤተሰብ ሁኚ። አብቢ። ሁልጊዜ ውብና ጠንካራ ሁኚ።